በቡድን ተደራጅተው ሰዎችን በህገወጥ መንገድ ድንበር በማሻገር ወንጀል በተሰማሩ ግለሰቦች ላይ የጽኑ እስራትና የገንዘብ መቀጮ ውሳኔ ተላለፈ። ተከሳሾቹ 122 ስደተኞችን በህገወጥ መንገድ ሲያጓጉዙም ነው በጸጥታ አካላት እጅ ከፍንጅ የተያዙት። የወንጀል ድርጊቱንና የውሳኔ ሂደቱን የተመለከተው ዘገባ በዛሬው የችሎት ዜናችን የምንከታተለው ይሆናል። ትዝታ ታከለናት ያዘጋጀችው። ከመኖሪያ ቀያቸው ሲወጡ ብዙ አላማን አንግበውና በብዙ እቅድ ተሞልተው ቢሆንም በጉዟቸው መሃል በሚያጋጥሙ ፈተናዎችና ኢሰባዊ ድርጊቶች ባክነው የቀሩና ተስፋና ህልማቸው በአጭር የተቀጨባቸው የበረሃና የባህር ሲሳይ የሆኑትን ቤቱ ይቁጠራቸው። በሚስጥራዊነት የተደራጀ ኃይል መረቡ ከአውሮፓ ጀምሮ በእስያ፣ በላቲን አሜሪካ፣ በአፍሪካና በአረቡ ዓለም በስፋት የተዘረጋ የራሱ የግንኙነት ድርና መዋቅር ያለው ነው። በህገወጥ የሰዎች ዝውውር የሚሳተፉ ደላሎች በየሀገራቱ በስውርና በድብቅ የሚሰሩ ወኪሎችም አሏቸው። ከከተሞችና ከገጠር መንደሮች ወጣቶችን እያፈናቀሉ የተሻለ ስራና ከፍተኛ ክፍያ ታገኛላችሁ በሚል ማማለያ ከፍ ያለ ገንዘብን በመቀበል በስውር ደብቀውና ሸሽገው እንዲኮበልሉ ያደርጓቸዋል። በዓለም ዙሪያ ለመቆጣጠር አዳጋች ከሆኑ የወንጀል ድርጊቶች በግንባር ቀደምትነት የሚጠቀሰው ህገወጥ የሰዎች ዝውውር መልክና ይዘቱን በመቀያየር በተለያዩ ስፍራዎች የብዙ ባለራዕይ ወጣቶችን ህይወት መቅጠፉን ተያይዞታል። ይህንን አስከፊ ወንጀል ለመክታት የተደነገገ ህግን በመተላለፍም በወላይታ ዞን በሰው የመነገድ ወንጀል መፈጸሙ ተሰምቷል። ተከሳሾቹ በቡድን በመደራጀትና የግል ጥቅማቸውን በማስቀደም 122 ኤርትራውያን ስደተኞችን በደቡብ ኢትዮጵያ ክልል ወላይታ ዞን ኦፋ ወረዳን ማዕከል በማድረግ ተገቢ ያልሆኑ የሐሰት መታወቂያዎችን በማዘጋጀትና የተለያዩ ተሽከርካሪዎችን በመጠቀም ሰብአዊነት በጎደለው መልኩ ሰዎችን የማሻገር ወንጀል ሲፈጽሙ እንደነበር የወላይታ ዞን ፍትህ መምሪያ ከፍተኛ አቃቤ ህግ ያቀረበው የክስ መዝገብ ያስረዳል። የወላይታ ዞን ከፍተኛ ፍርድ ቤት የወንጀሉን ከባድነት የተጎጂዎችን ሁኔታና የቀረቡትን የሰውና የሰነድ ማስረጃዎች በዝርዝር መርምሮ ሐምሌ 3 2018 በዋለው ችሎት አንደኛ ተከሳሽ በረከት ቀጀላና ሁለተኛ ተከሳሽ አቤል አባተ የወንጀል ድርጊቱን በበላይነት በመምራትና በማስተባበር ጥፋተኛ ሆነው በመገኘታቸው እያንዳንዳቸው በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። እንዲሁም ሶስተኛ ተከሳሽ ቻይና ጎበዜና አራተኛ ተከሳሽ ንጉሴ ዴቦ በድርጊቱ ተባባሪና አሽከርካሪ በመሆናቸው እያንዳንዳቸው በ5 ዓመት ከ5 ወር ጽኑ እስራትና በ15 ሺህ ብር የገንዘብ መቀጮ እንዲቀጡ ተፈርዶባቸዋል። ፍርድ ቤቱ ወንጀሉ በሀገር ኢኮኖሚና በሰው ልጆች ደህንነት ላይ ከፍተኛ ጉዳት የሚያስከትል በመሆኑ የህገወጥ ዝውውር ሰለባ የሆኑ ሰዎች ህይወትን ለመታደግ ለተጠቂዎች ተገቢው መረጃ በመስጠትና የድርጊቱን ዋነኛ ተዋንያንን በማጋለጥ እርምጃ እንዲወሰድባቸው ማድረግ ያስፈልጋል ብሏል። ድንበር ሲያቋርጡ በአውቶቡስ ተርሚናሎች፣ በኤርፖርቶችና በሌሎች መሰል የትራንስፖርት ማዕከላት አዘዋዋሪዎችና ተጠቂዎችን የተመለከተ ሁሉ ለሚመለከተው አካል በማሳወቅ የህገወጥ ዝውውር ሰለባ የሆኑ ሰዎችን ህይወት ለመታደግ ሁሉም የድርሻውን መወጣት ይኖርበታል።